ነቢሃ ነቢሃ አሰብም እንደ አንቺ ሲላ ምንድን ነው ይሄን ስልክ መጎርጎር ስልክ የጥናት ጊዜ የለ የትምህርት ጊዜ የለ። ይሄ ቤት እንደዚህ ተዝረክርኮ የምትቀመጪው ለምንድን ነው? ኧረ እኔ ደከመኝ ነው ሄድን አስተኛ። ኧረ እኔ ተውን በለው እና አሰብ እንኳን አትፈቀቀች እንዴ ነሃ ግቢ ወደ ውስጥ መልሽና ታስገባኝ ይገባል። ኧረ ጉድ ያስገባሻል። እጭ አይባልም ደግሞ እናት ማለት ነው። እጭ አይባልም ገባሽ? እሺ ነው የሚባለው። አሁን ይሄ ቤት እንደዚህ ተዝረክርኮ ተራሱ መቼ ተስተካከለ? አሁን አነሳሽና አረጋግፊ ቤቱ። ኧረ እኔ እንዴ ለምንድን ነው የምትመጪው? በቃ አላረጋም ደከመሽ? አዎ እንዴ ምን ሰርተሽ ደከመሽ? እኛ እኮ በፊት የድሮ ልጆች እኮ ሀብት አግደን ጎልጉለን እንጨት ሰብረን ውሃ ቀርተን ትምህርት የምንማረው ማለት ነው። ዛሬ ሳጀጓል ነው ልባችን የወሰደው። እኔም እየሰራ እንዴ ስራ ብትሰሪም ታዲያ አታጠኒም? ስልክ ነው የምታይው በትርፍ ጊዜሽ። እንዴ እናንተ ጉልበት መቆጠብ ምን ያደርጋል? እናትን እኮ እኔ አልሰራም እምቢ አይባልም። ሲጀመር ሐራም ነው። እናትሽን እኔ አልሰራም ስራ እምቢ ማለት የለብሽም። ወይ ደክሞኛል እንደዚህ እኮ ነው ያለው አሁን አረፍ ልበል ቆይ ማሰራ ልስራ ነው እንጂ የሚባለው ማለት ነው። ኦፍ ምናምን አይባልም። እናት ሐራም ነው ራሱ። እናትን ኦፍ ታልሽ እንግዲህ ምን እንደሚሆን መጨረሻሽ ያንቺ ምን ደግሞ ወደፊት እንደዛው ትልሻለሽ ማለት ነው። እኔ ደግሞ ያረፈ ስራ ሰልሽ ኦፍ አይባልም ትይኛለሽ? አዎ ኦፍ አይባልም። አዎ ኦፍ አይባልም። እናት ላይ ኦፍ አይባልም። እና ስሪ ረታት ይሄን ቤቱን ረታትቢ ሜዳው ቋሽሿል አልተወለወለ ወልውሊ ረታትቢ ማን ያግዘኛል? አንቺ ታረገሽኝ ማለት ተጠረገ የልጅ ነው ቤቱ ይቋሽሻል። እንዴ ባያገባሽም አንዳንዴ ደግሞ ጠረግ እያደረግሽ አሞኛል ዛሬ እንዴ አሻርሽም እንዴ አሞኛል። ስሪ ስራሽን ጥርግርግ እያደረግሽ እንደገና ደግሞ አስር ላይ ደግሞ ሲሆን ቁርአን መቅሪያ ሰዓት ነው። ደፍተር ማያቻ አይባድ ይዞ ቁጭ ማለት ምን ያደርጋል? ስራም ስራ ተይኝ ሰርቻለሁ የምችለውንማ ሰራሽ። አይባዱ ላይ ቁጭ ለምን ታያለሽ? የምታጠኚ የለሽም እንዴ በትርፍ ጊዜ ደግሞ ታጠኚ አየሁሽማ። አጥኒ ግድ እኮ አንድ ሰው አጥኑ። እንደውም እኮ በፊት እና ከአሁን ልጅ እንደውም የበፊት ተማሪ ጎበዝ ነው። እኔ እኮ ትምህርት ቤት ነው የማጠናው። ትምህርት ቤት ይጠና እንዴ? ቤት ነው እንጂ የሚጠናው። ሁለቱም ቦታ ይጠናል። ታዲያ ቤት በትርፍ ጊዜ ቁርአን ይጠና፣ ትምህርት ይጠና። ሁለተኛ ይሄንን አይባድ እንዳታመጭ እንዳትለዋወጭ። በአንዳንድ አፍታ ነው የሚታየው እንጂ ሁሌ ይሄ ሃይምሮሽን ይሰርቀዋል። አይባድ ማየት አስሬ ሃይምሮሽን ይሰርቀዋል ማለት ነው። ስልክ በቃ ከፈት ሲደረግ ስልክ ጋር ሮጣችሁ ስልክ ጋር ልጅ እንደዚህ ተሆነ በቃ ትምህርት ቤት ራሱ እኮ እዚህ ውስጥ አይባድ ሁለተኛ አታገኙም። ለምን መሰለሽ? አስሬ አይባዱ ላይ ትኩረትሽን አድርገሻልና አታገኙም ማለት ነው። ለምን መሰለሽ? እኔ ለቤቱ ስራ ብዬ ሳይሆን ለራስሽ ትምህርት ቤትም ራሱ ይሄንን ነው የምታስቢው ማለት ነው። አረ የራሳችሁ ጊዜ በራሳችሁ አልፏል። የኛ ቀን እየተሻሻለ ነው የመጣው። የራሳችሁ እኛ በፊት ታዲያ እንደዚህ ባናይም የበፊት ህፃን ልጆች እንደዚህ አይባድ ምንም ኖሯቸው ባያዩ ግን አሁን ደግሞ ባስ ሲሉ ደግሞ ጥሩ አይደለም። ይቆጣጠራቸዋል። አይምሯቸው የምታስቢው ያን እዚህ ውስጥ ስላሉ ነገሩ ነው። ትምህርቱ አይገባሽም እና አንቺን እኔ ጠልቼ እና አንተን ብዬ ሳይሆን እንዳታየን ጠልቼ ሳይሆን ስልክ ሲበዛ በጣም ከባድ ነው ማለት ነው። አሁን እንደውም ከኔ የበለጠ ነው የምታውቂው አንቺ ራሱ እዚህ ውስጥ መነካካት። እኔ እዚህ ውስጥ ታዲያ ማጠናቸው ነገር አንዳንድ ነገሮች አሉ እኮ። ታዲያ ብታጠኒም እኮ በቃ እኔ ሳይሽ እኮ በቃ ሌላ ነገር እያይሽሽ ነው በቃ። ስለዚህ እንቅልፍ አትተኝም እንደዚህ አይተሽ አይንሽን ያምሻል በጨለማ ውስጥ ስታይ እና ጉዳት ያደርስብሻል። አንዳንዴ ቀስ እያልሽ አንዳንዴ የምትፈልጊያቸውን ብታይ ችግር የለውም። ግን ሲበዛ ደግሞ ለአንቺው ይጣላሻል ማለት ነው። ስለዚህ እንደዚህ
እንደዚህ አስሬ እንደዚህ ማየት አይጠቅምሽም። እንደገና ወደፊት ደግሞ ማለት ነው እናቴ ሄዳ ለኔ ብላ ነው በፊት እንደዚህ መመከር ያለሽ። አሁን ደግሞ ያኔ የክፋትና የጥላቻ ይመስልሻል፣ ግን በኋላ ላይ ስታስታውሹ ሁላችንም ቤተሰቦቻችን ሲቆጡን የነበረ ሄዳ በኋላ ስንደርስበት ለኛ ብለው ነው ሄዳ እንላለን ማለት ነው።